በመጨረሻም ባቢና ጽኑ ታረቁ ማለት ነው። በጣም ደስ ይላል። እንግዲህ መሬት ላይ ተንበርክኮ ካልታረቅሽኝ በጭራሽ አልነሳም አላት። እሷም ደግሞ ተግደርድራ ነበረ። እሄዳለሁ ተነስ፣ አንተን ማታረቅ አልፈልግም ባቢ፣ እኔ እኮ በጣም በደለኸኛል፣ ልቤን ሰብረኸዋል አለች። በቃ ይቅርታ አድርጊልኝና ቀሪ ዘመኔን ከአንቺ ጋር ልኑር አላት። እሷም እምቢ አለች። ሊሄድ ነው ካልተነሳክ ሊሄድ ነው አለችው። እምቢ ብለሽ ጨክነሽ ከሄድሽ ሂጂ አላት እንጂ አልነሳም። ትንሽ ራመድ አለችና መለስ ብላ ስታየው አልተነሳም። ከዛም ታረቁ። በጣም ደስ ይላል። የአቶ ግርማ የመጀመሪያ ልጁ መጣ። ጉድ! ይሄ ሁሉ ሴራ እንግዲህ ወይዘሮ ሮማን ነው። ወይዘሮ ሮማን ነች እዛ ድርጅት ውስጥ እንዲቀጠር ያደረገችው። አንደኛ ነገር ልጁ አባቱን ሊበቀለው ነው የመጣው። አባትየው ጽናት ወንድም እንዳላት አታውቅም። ብቸኛ ልጁ እንደሆነች ነው የምታውቀው። አቶ ግርማ ግን የመጀመሪያ ልጁ ነው፣ ናትናኤል ማለት ነው። እንግዲህ እናቱ በጣም ታማለች። እናቱን ማሳከሚያ ምንም አይነት ገንዘብ የለውም። ሮቤልም የናትናኤል ወንድም ነው። እረፍ እና ናትናኤልና ሮቤል ተገናኝተው ለምን እዚህ መጣህ? እናታችንን ለምን ጥለህ መጣህ ሲለው ምን ላድርግ ግራ ገባኝ ወንድሜ፣ እናታችንን የትም ሄደን የትም ማሳከም አለብን፣ እንደምንም ብለን ገንዘብ ያስፈልገናል አለው። አላገኘም ስራ ሲያለው እኔ እንኳን እግዚአብሔር ይመስገን ስራ አግኝቻለሁኝ፣ አንተስ ሲለው እኔማ እያፈላለኩ ነው ገና አላገኘውም አለ። ብሌንን ደግሞ እዚህ ስራ ውስጥ ራሄል ጋር የገባሁት እናቴን ለማሳከም ብዬ ነበረ፣ ግን ደግሞ ከሷ ጋር የተዋዋልኩትን ሁሉ ትቼው ገንዘቡን መልሼላታለሁ ለራሄል። እናም እናቴ በጠና ታማለች እና ገንዘብ ያስፈልገናል። አሁን ደግሞ ስራው ከየት አባቱ ይምጣ? እናቴ በጣም ታማብኛለች አላት። በቃ ሮብዬ አትጨናነቅ፣ ፈጣሪ ያውቃል ስለ ሁሉም ነገር አለች። እሷስ ምን ልታደርግለት ትችላለች? የብሌን እናት ደግሞ ሰይጣንነቷ እንደቀጠለ ነው። ምን አይነት ክፉ ሴት እንደሆነች አልወዳትም። ሮማን የምትባል ሴት ሁሉም ቦታ እንዲሆናት እና አቶ ሮማል ደግሞ እንግዲህ አቶ ግርማን የጀርባ ቅማል ሆናበታለች። ምክንያቱም ትዝታ ሳያገባ በፊት እሷ ታፈቅረው ነበር ግርማን ማለት ነው። እሱ ደግሞ ለእሷ ምንም አይነት ስሜት የለውም። ያንን በቀል ደማምራ እሷም ግርማን ልትበቀለው ትፈልጋለች። እናም ናትናኤል ግርማ የመጀመሪያ ልጁን እዚህ ድርጅት ውስጥ ተቀጥሮ አባቱን ኪሳራ ውስጥ ሊከተው ይሁን ብቻ ለበቀል እዛ ውስጥ እንደከተተችው ነው። እናም ከዚህ የምናገኘውን ብር 50-50 እንካፈላለን አለችው። ለምን አላት። ለምን 50-50 እንካፈለው እንዴ? እሱማ ታዲያ በክፍያ እንጂ። ቆይ አንቺ ግን ለምንድን ነው የምታዝኝልኝ? ምንድን ነው ማን ስለሆንሽ ነው አላት ልጁ። አይ አዘኔታ ሳይሆን ያው ገንዘቡን እንካፈላለን ብዬ ነው አላት። እኮ ለምን እንዴ? ታቆይል እንዴ ታዲያ? ግድ ነው እኮ የስራው ጸባይ ነው አለች። እናም ይሳካላል፣ መጀመሪያ ስራ ውስጥ ይሳካ ብለሽ ጸልይ። ፋይሉን እንግዲህ እዛ አስቀምጬ መጥቻለሁኝ። እሱ ግን እምቢ ብሎኛል፣ እሺ አላለኝም። በግዳጅ ያደርገዋል በጸባይ እምቢ ካለ። ለማንኛውም ጨብጠኝ ብላው ጨብጣው ሄደች። አቶ ግርማ ልጁን ሳየው ጸባዩ ሁሉ ተቀየረ። ጽናት ግራ ተጋባች። ፋይሉን ልታየው ብትሞክረም በጭራሽ እንዳታየው ብሎ ፋይሉን ከለከለት አባትየው። ጽናትና አቶ ግርማም ተጣሉ ዛሬ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ የአቶ ግርማ የመጀመሪያ ልጁ መጣ፣ ናትናኤል ግርማ። እናም ጽናት ፋይሉን አየችና እንዲህ ፋይል መጣ እንዴ? ማስታወቂያ እኮ አስገብተን ነበር አለች። ከዛም ልታየው ስትል አታዩም ማለት አባትየው ከለከላት። እንዴ አባዬ ከመቼ ወዲህ ነው? ቆይ ምንድን ነው እሱ እንደዚህ አይነት ጸባይ ምንድን ነው ስትለው፣ አይ በቃ አልኩሽ አይደል እንዴ ጽኑ፣ እኔ ባልኩሽ መሰረት ተራመጅ አላት። እንዴ አባዬ ቆይ ምን ሆነሃል? እንደዚህ ጮክብኝ እኮ አለችው። በቃ ማየት ስለሌለብሽ ነው የኔ ልጅ አላት። ማየት አለብኝ አያዋለሁ አለች። አታይም ሲባባሉ ተጨቃጨቁ። በመጨረሻም አየችው። ፍታየው ናትናኤል ግርማ። እንዴ አባዬ ናትናኤል ግርማ እኮ ነው የሚለው፣ ወንድሜ ነው እንዴ አለች። አንቺ ምን እያልሽ ነው? የስም መመሳሰል ይሆናል እንጂ ምናምን አላት። ግን እኮ በኋላ መታወቁ አይቀርም፣ ለምን ትደብቃታለህ? ወንድሟም ከሆነ ወንድምሽ ነው ብለህ ተናገር እንዴ። አሁን እንግዲህ ልጁ ይመስለኛል አባቱን ሊበቀለው ነው የመጣው። ምንም ነገር አድርጎለት አያውቅም፣ ራርቷቸውም አያውቅም። እናቱንም ሆነ ልጇን ምንም አይቷቸው አያውቅም አቶ ግርማ።
ስራ በሚሰራበት ድርጅቱ በነበረበት ጊዜ እነ አቶ ተስፋዬ ሳይመጡ በፊት እንግዲህ እነ ትዝታ ሳታጨማልቀው በፊት ምንም አይነት እርዳታ አልረዳቸውም ይመስለኛል ይህ ሰውዬና ይሄ ልጅ አሁን ወደ ድርጅቱ የመጣው ለበቀል ነው። እናም አቶ ግርማ አመሉ ተቀየረ፣ ጸባዩ ሁሉ በቃ ዝም ብሎ ይመነጫጭቃል፣ ልጅቷ ላይ ይጮውባታል። እና ልጅቷ ደግሞ እኔ ያልኩት ካልሆነ ብላ ከአባቷ የባሰች ሆነች። ጽናት አንቺ ትምህርትሽን ቀጥይ ብዬሻለሁ፣ ካሁን በኋላ እዚህ ድርጅት ውስጥ ምንም አይነት ቦታ የለሽም አንቺ አላት። አባዬ ይሄ ድርጅት በስነ ስርዓት የሚሰራ ሰው ካገኘው ከዛ በኋላ ነው ትምህርቴን የምቀጥለው አለችው። ጽኑዬ እባክሽን ይሄን ልጅ ምኑንም አልወደድኩትም፣ በዛ ላይ ደግሞ በቃ ዝም ብሎ ዝርክርክ ነገር ነው አለ። አውቀው እኮ ነው እንዴ አባዬ ግን ምን ሆነህ ነው እንደዚህ? ሰው ከመቼ ነው መደነጥ መጥላት የጀመርከው? በቃ አልወደድኩትም አልኩሽ አልወደድኩትም አሰሚኝም እንዴ አለ። እሷ ደግሞ አሁን አቶ ግርማ ልጁ የስልክ ቁጥሩን የጻፈበት ሌላ ፋይሉ ላይ ማለት ነው የራሱን ስልክ ቁጥር ጽፎ ነበረ። አቶ ግርማ ደግሞ ስልክ ቁጥሩን ቀይሮ ሌላ ስልክ ቁጥር ጽፎበታል። ከዛም ጽኑ ስትደውል አይነሳም። ምክንያቱም የተሳሳተ ቁጥር ነበር አቶ ግርማ የጻፈው የልጁ እንደልቶት ማለት ነው። ከዛም ናትናኤል አባትና ልጅ ሲጨቃጨቁ መጣ። እንዴ መጣህ እንዴ ናቲ አለችው። አዎ ስልክ እኮ ስደውል አይነሳም አለችው። እንዴ እኔ እኮ ስልካቸውን እየጠበቅኩኝ ነበር አላት። እንዴ ይሄ ሁሉ የደወልኩልህ ይሄ ስልክ አይደለም እንዴ አለችው። አይ ይሄ የኔ አይደለም አላት። ማለት ይሄ እኮ ፋይል ላይ ነው ያገኘው ስትለው እንግዲህ ተሳስቶ ይሆናል ምናምን አለና አባቱን አየው ማለት ነው። እና ናትናኤልና አቶ ግርማ እንግዲህ አይጥና ድመት ሆነዋል። በጣም ነው እየተፋጠጡ ያሉት። አቶ ግርማ ጸባዩ ሁሉ ተቀይሯል። አሁን ብዙ ነገሩን ያጣል። አንደኛ ነገር ልጁ ለበቀል ነው የመጣው። ሁለተኛ ነገር ከጽናት ጋር ይጣላሉ። ለምን ደበቅከኝ ብላ ወንድሟ ነው ይሄ ልጅ ወንድሟ ነው ለጽናት እንግዲህ አባቷ ልጅ ማለት ነው። አቶ ግርማ እንግዲህ እቤት ከገባም በኋላ ፊቱ ሁሉ ቅይር ብሏል። ወይዘሮ ሮማን ደግሞ ስራዋን ስለምታውቅ ምን ነው ግርማ ፊትህን ጣልከውሳ? ምን ሆነህ ነው? በሰላም ነው አለችው። አዎ አንዳንዴ እንግዲህ አለ አይደለ ያው አየሩም ነው ስራውም። አይ እንደዛ እንኳን አይመስለኝም፣ ብቻ ጸባይ በጣም ተቀይሯል ምናምን አለችው። አንቺ ሴትዮ ምን እያልሽ ነው? ምን ሆንኩላት? አላውቅም። ታስታውሳለህ ያኔ ከትዝታ ጋራ ሳትገናኝ በፊት ከኔ ጋራ በጣም ተግባብተን ነበር፣ ብዙ ነገር አውርተን ነበር። ስለምን አወራው እኔ ከአንቺ ጋር? ስለምን? እሷን ታፈቅረው ነበረ ሮማን ተስፋዬ ግርማን ታፈቅረው ነበር ማለት ነው። እሱ ደግሞ በዛ ሰዓት ምንም አይነት ቦታ አልሰጣትም፣ ከትዝታ ጋር ነበረ ማለት ነው። እሷም አሁን አቶ ግርማን እየተበቀለችው ነው። ይህንን ልጅ ወደ ድርጅቱ እንዲገባ ያመጣችው እሷ ናት። እናም ልጁ አሁን ላይ እናቱን ማሳከም አልቻለም። ሁለቱም ግራ ተጋብተዋል። ሮቢም ወደ ራሂል እዛ ውስጥ ገባው ስራ ውስጥ የገባው እንግዲህ እናቱን ለማሳከም ነበረ። እሱ ደግሞ ከራሂል ሲጣላ ብሩን ለራሂል መልሶላታል። አሁን ትልቅ ችግር መጥቷል። እናም አቶ ግርማ እዛ የልጁ እናት ቤት በር ላይ ሄደ። ለዛውም መጥፎ ቦታ ላይ ደግሞ ይሄ አጣና ምናምን የበዛበት ቦታ ላይ ያስባችሁታል። ከዛም ልጁ ከጀርባው ቆሟል። አባትየውም ከፊት ቆሞ የልጁ በር ላይ ቆሟል። መጣና ትከሻውን መታ አደረገው። አቶ ግርማ ምን ፈልገ ነው እዚህ ጋር ቆምከው አለው። በጣም ደንግጦ አፈጠጠ አቶ ግርማ። እንግዲህ እናትየዋን ከዚህ ጊዜ በኋላ ህይወቴን ልትበጠብጪ ነው ወደ ህይወቴ ልጅሽን የላክሽው ብሎ ሊቆጣት ይሆን የመጣው? እናቱ ታማሚ ናት፣ ከቻልክ መርዳት አለብህ አቶ ግርማ ማለት ነው። ምክንያቱም የልጅ እናት ናት። ስለዚህ ጽኑዬም ደግሞ የአባቷ ጸባይ መቀየር በጣም አስጨንቋታል። አባዬ እንደዚህ ሆኖ አያውቅም፣ ግን ብቻ የሆነ ነገር ከጀርባው እንዳለ ይታወቀኛል። ሊናገርም አልፈለገም፣ ሊነግረኝም አልፈለገም፣ ግን በጣም ይበሳጫጫል፣ በጣም ይመነጫጨቃል አለት ያለ ብሌን ማለት ነው። እስቲ ለማንኛውም ታገዥ ውስጥ ጽኑዬ ስራው ይሆናል ምናምን አለች። አይ አይመስለኝም ብሌን፣ አባዬማ የሆነ የደበቀው ነገር አለ፣ እኔም የሆነ ነገር እንዳለ ይሰማኛል አለች። እናም እንግዲህ ብሌንም ከሮቢ ጋራ ታርቀዋል። ጽኑም እንደዛው። የብሌን እናት ደግሞ ወይዘሮ ሮማን ልጁን ከዚህ በኋላ ከልጄ ጎን ባይክ አንገትህን ብዬ ነው የምጥልህ፣ አይንህን ማየት አልፈልግም ከልጄ ጋራ። እንደው ለመሆኑ ራሄል ልጄ ምን አደርግ ብላ ነው የላከች? ግደላት ብላ ነው? እሷ መቼም አማታርፍ ነች።
አረ እኔ ከራሄል ጋር ምንም አይነት ግንኙነት የለውም። እኔ ደግሞ ከራሄል ጋር ተጣልቻለሁ። ለዛውም ደግሞ እኔ የራሄል ሰው አይደለሁም ማዘር እባክዎትን አለ። ነግሬሃለሁ፣ ዝማዚንኪን አታውራ። ከዚህ በኋላ አጠገቧ ባገኝ ውርድ ከራሴ አለችና እየተመጣጨቀች ሄደች። ጽናትና ባቢ ደግሞ እንግዲህ ዛሬ ስለታረቁ ደስ ብሏቸው ፍቅራቸውን እያጣጣሙ ይገኛሉ። ነጭ ወይን እየጠጡ ጉድ እኮ ነው እናንተ። አባትሽ እዛ ሌላ ልጅ አስቀምጦልሻል፣ አንቺ ጉድሽን አላየሽ ጽኑዬ። እንግዲህ አቶ ግርማ የሚይዘው የሚበጠሰው ቅጠል ጠፍቶበታል። በጣም ግራ ተጋብቷል። በጣም ደንግጧል። ከዚህ ጊዜ በኋላ እንዴት ሊፈልገኝ ቻለም ነው? ንብረቴ ሊካፈል መጣ ነው? ብቻ ብዙ ነገር ግራ ተጋብቷል አቶ ግርማ ማለት ነው። እንግዲህ ግዴታ ነው፣ ልጅ ስለሆነ እስከሆነ ድረስ መርዳት ያንተ ኃላፊነት ነው። አባት ነህ፣ አላቅም ማለት አትችልም። በፈጣሪ ዘንዳም ትቀጣለና እንግዲህ አቶ ግርማ እናቱንም ማሳከም አለብህ። ልጁ በጣም ነው የሚያሳዝነው፣ እውነት ለመናገር ማለት ነው። አሳዘነኝ እናቱ ስለታመመችበት።